ሰላም ተመልካቾቻችን እንዴት ናችሁልን? ዛሬ በዓለም ሲኒማ ተገኝተናል። በዓለም ሲኒማ የተገኘንበት ትልቁ ምክንያት ደግሞ ግብረ ጉንዳንና አልባቲዮስ የተሰኙ ሁለት ሾርት ሙቪዎች ለህዝብ ለእይታ ይቀርባሉ። ከዛም በተጨማሪ ደግሞ እንደ አጋጣሚ ሆኖ የፈጣሪም ፍቃድ ሆኖ እነዚህን ሁለት ሾርት ሙቪዎች ያዘጋጀው ልጅ ከሁለት ሳምንት በፊት ህይወቱ ሊያልፍ ችሏልና የሱም መታሰቢያ ተደርጎ እንዲሁም ደግሞ ስለ ፊልሙም የተወሰነ አጭር ውይይቶች አሉ ተብለን በዓለም ሲኒማ ድባቡ ምን እንደሚመስል ወደ እናንተ ልናጋራችሁ እዚህ ተገኝቻለሁኝ። ውስጥ እንግባና እስኪ በወፍ በረር ያለው ቆይታ ምን ይመስላል የሚለውን አብረን በጋራ እንመለከታለን። ከዛ በፊት ግን በርካታ እንግዶች ስለተጋበዙ እንግዶች ጋራ ያለው ድባብ በወፍ በረር ወደ እናንተ እናደርሳለን። እስከ ፍጻሜው ድረስ አብራችሁን ቆዩ። እንደምን አመሻችሁ። ናቲን በአጭር ጊዜ ውስጥ ነው ያወቅኩት። ናቲን ጓደኞቹ ነን፣ ግን እኔ ብዙ ሰዎች ያውቃለሁ። አርት ውስጥ ብዙ አይነት ባለሙያዎችን ያውቃለሁ። ከናቲን ከጓደኞቹም የተማርኩት ነገር በጣም እግዚአብሔር ለክርስቶስ ያላቸው ፍቅር የሚገርም ነው። በተግባርም እየኖሩት ነው ያየሁትና ናቲ ለመኖር ብቻ ሳይሆን ለመሞት ተዘጋጅቶ የኖረ ልጅ ነውና ቃል ያጥረኛል። ህልሙ የሱ ብቻ አይደለም የጓደኞቹም ነው። እግዚአብሔር እንግዲህ አብራቸው እንደሆነም ተስፋ አለኝ፣ እርግጠኛ ነኝ። ይሳካላቸው። ብዙ ነገር ማበርከት የሚችሉ ልጆች ናቸው። እኔ በእውነት እድሜ በልጣቸዋለሁ፣ ግን ብዙ ነገር ነው ቀና ብዬ የማያቸው። ይገባል መቼ የምለው ነገር ኢሞሽናልም እየሆንኩ ስለሆነ ይሆናል ማውራት አቅቶኛል። እንግዲህ አይ ካን ዌት ነጋቸውን እስካይ የናቲ ድሪም ተሳክቶ እስካይ አይ ካን ዌት። እንግዲህ ማኪ ውስጥ የነበረው ፕሮግራም እንዴት አገኘሽው? አሁን አንቺ ልጠይቀኝ? አይ ኖ እኔ ነኝ አሁን እንደዛ መጠየቅ ያለብኝ። እኔ እንዳልኩሽ ነው። ይሄን ስፒሪት ማቆየሽ እንግዲህ የነበረውን ሁኔታ አይተሽዋል። በጣም ብዙ ፍቅር አለበት፣ ብዙ እግዚአብሔር ስም ይጠራል። በጣም እነሱ እኔ ብዙ የምማርባቸው እድሜ ታናሾች ቢሆኑ ቀና ብዬ የማያቸው ስራቸውም ያስመሰክራል። እንዳልኩሽ በተግባር ኑሯቸውም ያስመሰክራል። ማኪ ምን ገረመኝ መሰለሽ፣ እኔ ቅድም ስንገባ ስትነግሪኝ ያን ያህል አንዳንዴ በንግግር የማይገባሽ ግን ደግሞ ልክ ስታዩ የምትረጂው ነገር አለ አይደለ? በተለይ ደግሞ በህይወቴ በጣም ትልቁን ትምህርት የተማርኩበት ቀን ነው ብዬ አስባለሁ። እሱም ምንድነው እዚህ ጋርም ጽፋችሁታልና ላይክ አርትም ልክ እንደ ጸሎት ነው። ይሄ እያንዳንዱ የምትሰሪው ስራ ወደ ፈጣሪሽ የምትናገሪበት ነው የሚለው በጣም እዚህ ሙያ ውስጥ ላሉ ኪነ ጥበብ ውስጥ ላሉ የትኛውም የህይወት ስራ ውስጥ ላሉ ሰዎች በጣም ትልቅ የሆነ ዲፕ በቃ ጥልቅ የሆነ መልእክት ያለው ይመስለኛልና ብቻ የሆነ በጣም ለየት ያለ ስሜትን አግኝቼበታለሁ። ውስጥ የነበረውን ድባብና የነገርሽኝ ነገር ሁሉ በደንብ ተረድቼዋለሁ። ሰዓት ጀምሮ እኔም ያንን ነው ከነሱ ኤክስፒሪየንስ አድርጌ በጣም ነው ደስ የሚለው። አንቺም በዚህ ሂደት ውስጥ በዚህ ፕሮግራም ውስጥ መድረክ ላይ ተጠቅሷል። በጣም አግዘሻቸዋል። በብዙ ጓደኛቸው ነበርሽ፣ በብዙ ተደግፊያቸው ነበርና ለዛም ትልቅ ምስጋና ይገባሻል። በቀጣይም ደግሞ በርካታ መስራት የሚፈልጉት ነገር እንዳለ በተለይ ደግሞ ከሾርት ሙቪ መውጣት እንደሚ
እንደሚፈልጉ እንዳጠቃላይ እንደ ፕሮዳክሽን ሀሳብ ዛሬ ሲነሳ ሰምቻለሁኝና አንቺ ብቻሽን የምታመጪው ነገር ላይኖር ይችላል፣ ብዙ አካላት መሳተፍ አለባቸውና ስለዛ ምን ትያለሽ? ትክክል ነው። የአርቱ እኛ ጋር ያለው ፊልሙ ቲም ወርክ ነው። ላይክ በጋራው ልሽ የምትሰሪው ነገር ነው። አንዱ እንኳን ሲጓደል ምን አይነት ክፍተት እንደሚፈጠር እናውቃለን። እና እንዲስተባብረው የሚሰሩት ነገር ነው ውበት ያለው። ሄኖክ ነበረ ከጀርባ ሁለቱ ሄኖኮች በደንብ ቀና ብለን የምናያቸው ሰዎች አሉ አጠገባቸው። በዚህ ልክ የምናምናቸው ብዙ ተስፋ የመጣንባቸው ልጆች ናቸው። ናቲም ህልሞቹ አንድ ላይ ከጓደኞቹ ጋር አላብረው አለ ገና ብዙ የሚሰሩ ልጆች ናቸው እና ናቲም የናቲ ህልሞችም እንግዲህ ያሉ ገና ብዙ የምናይባቸው ልጆች ናቸው። ናቲም ከላይ ሆኖ በጸሎት ያግዘን። ብዙ የሚሰሩ ነገሮች አሉ ብዬ አምናለሁ። በጣም አመሰግናለሁ ማኪ፣ ለዚህ ትልቅ ዓላማ ስለጋበዝሽን ስለመጣን ደስ ብሎናል። ፈጣሪ ያክብርልን። አሜን። እኔም እግዚአብሔር አክብራችሁ ስለተገኛችሁ መልካም ጊዜ። እሺ ተመልካቾቻችን እንግዲህ ውስጥ ከነበረው ቆይታ በኋላ አሁን ወተን እንግዲህ የነበሩ ታዳሚዎች ያላቸው ስሜት ምን እንደሚመስል ወደ እናንተ ልናጋራችሁ እዚህ ተሰይመናል። አሁን ደግሞ የሚገኘው ከአርቲስት አላዛር ሳሙኤል ጋራ ነው። ስላገኘው በጣም ደስ ብሎኛል። ውስጥ የነበረው ድባብ ደግሞ እንዴት እንደሚመስል እስቲ ካንተን ጀምር። ከዚህ በፊት ሰው አላናገርሽም ማለት ነው? አሁን መውጣታችን የመጀመሪያ ሰው አሪፍ አጋጣሚ ነው። እንደገናም ቀሽም አጋጣሚ ነው። ምክንያቱም ስለ ድባቡ ስለ ልጁ ማውራት ብችል ደስ ይለኝ ነበር። ስለ ልጁ ዝናውን አውቃለሁ። ቅርብ ጊዜ ተገናኘን። መገናኘታችን መልሰን እንገናኝ እና በቅርቡ ተገናኝተን አንዳንድ ስራዎች ላይ እናወራለን። ከላይ ከዛ በኋላ የሚያሳዝን ነገር ሰምተናል። ከጓደኛው ከዳግም ሲሳይ አብረን ቲያትር የምናይበትን ቀን ቀጠሮ ወስዶ አንዱ አርቲስት ቲያትር ብሔራዊ ቲያትር ተከፍቷል እና ያንን ለማየት እንገናኛለን ተባብለን ነበረ። በዕለቱ ማረፉን ገልጾልኝ ቲያትር ለመስራት በተረፈ ስለ ልጁ በዝና አልፏል ነው ዳግም ጋር አንዳንድ ስራዎችን አብረን ስለሰራን ብዙ ነክስማዊ ዝምያቴን ጋር በጣም ደግሞ የሰራውን ሁለት ምርጥ ስራዎች ዛሬ ማየት ይችላል። ምን ትላለህ ብታል ዝም ብሎ ተመልካቾቻችን እንግዲህ አሁን ደግሞ የሚገኘው ከዲያቆን ሄኖክ ጋር ነው። ውስጥ ላይ በክብር እንግድነት መድረክ ላይ በርካታ ነገሮችን ተናግሯል። ብንሰማው ትልቅ መልእክት ያላቸው እንደው ግን ከወጣ አይቀር ስሜቱ ምን ይመስላል የሚለውን የተወሰነ ነገር እንዲያጋራም ብዬ ነው እንጂ ያው ውስጥ ላይ በቂ ነገር ብልሃል ብዬ አስባለሁና ግን ደግሞ በአጠቃላይ የነበረውን ፕሮግራሙን ድባቡን ስትመለከተው ልጆቹን መድረክ ላይ ሆነ ስታያቸው ምንድን ነው የተሰማህ ነገር? እሺ በእርግጥ ያው ቅድም መድረክ ላይም ለመግለጽ እንደሞከርኩት ወንድማችን ናትናኤል ማርቆስን ዳይሬክተሩና ራይተሩን ማለት ነው ጨምሮ በሙሉ አብረውት ያሉት ልጆች ታናሽ ወንድሞቻችን ተማሪዎቻችን ናቸው። እዛ ላይ ከተናገርኩት ውጭ እዚህ ልናገር የምችለው የሰሩት ፊልም በጣም ከእድሜያቸው በላይ የሆነ ስራ ነው የሰሩት። በጣም በጥቂት ደቂቃ ውስጥ ብዙ ስሜትን የሚይዙ እና ደግሞ የብዙ ሰዎችን የውስጥ ሀሳብ መመርመር የሚችሉ ነገሮችን አበርክተውልን ሄደዋል። እንግዲህ ናትናኤል ምን አይነት ሰው እንደሆነ በፊልሙ ላይ ማየት የምንችል ይመስለኛል እና ነፍስን ጸጥ የሚያደርግ የተረጋጋ በእነሱ እድሜ ያለ ወጣት የሰራው የማይመስል በጣም መልካም ነገር አበርክተውልናል። ይህንን ይመስላል። እንግዲህ ዲያቆን ሄኖክ አንተ ያልኩህ ያው ወጣት ነብይ ይቅር በለኝ በጣም ካጠፋሁም ብዙ እዛ ሲተላለፍ የነበረው መልእክት ትልቅ የደነቀኝ ነገር ምንድነው አርት እንደ ጸሎት ነው፣ ብዙ ሀሳቦቻችንን የምንናገርበት ነው የሚለው ነገር በኪነ ጥበብ ውስጥ ላለን ሰዎች እንዲሁም ደግሞ ለሁሉም
ሰው የሆነ የሚያስተላልፈው ነገር ያለ ይመስለኛል። ዛሬ በህይወቴ ትልቁን ትምህርት የተማርኩበት ቀን ነው እያልኩኝ ነበረና እስኪ ስለሱ ሀሳብ የተወሰነ ነገር ካንተ ቅዱስ ጳውሎስ በመልእክቱ አንድ የተናገረው ቃል አለ። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት የሚል ቃል አለ። ይህ ለእግዚአብሔር ክብር የሚሰራ ስራ ማለት በማንኛውም ሙያ ላይ ያለ ሰው አንድ ሰው ጽዳት ቢሰራ ለቀጠረው አካል ሳይሆን ለእግዚአብሔር ክብር ብሎ ማለት እግዚአብሔርን ፈርቶ በጥራት ይስራው ነው። ሁሉም ሰው በያለበት ሙያ ላይ እግዚአብሔርን ፈርቶ ቢሰራ ለእግዚአብሔር ክብር ይሆንለታል። የሚሰራው ጉልበት ስራ ሊሆን ይችላል፣ የሀሳብ ስራ ሊሆን ይችላል። ናትናኤል የሰሩት ፊልምን ነው። ፊልምን እንደ ስብከት መድረክ ነው የተጠቀሙበት። የሰዎችን ብቸኝነት አባባል የራሱና ዳይሬክተሩ አባባል ተጽፎ ፊት ለፊት አይተሽ ከሆነ አንድን ሰው የብቸኝነት ስሜት እንዳይሰማው ማድረግ ከቻል ለኔ ሙሉ እንደሆንኩ ይሰማኛል። ስለዚህ በእነዚህ አርት ስራዎች ውስጥ አንድ ሰው ሰላም እንዲሰማው ከጭንቀት እንዲላቀቅ ማድረግ መቻል ራሱ አንድ የእግዚአብሔርን ስራ መስራት እና ወንድማችን ናትናኤል ወደ ከበረው ወደ ዘላለማዊ ህይወት ተጠርቷል። ነገር ግን በቆየባት ጊዜ ራሱ ለሰው እረፍት ለመሆን ሲታገል ሲሰራ የነበረ ነው። ይህ በሁሉም ሙያ ላይ ያለ ሰው ለሌላው የሚጠቅም ነገር አድርጎ ቢያልፍ መልካም መሆኑን የሚያሳይ ነው። ይህንን ይመስላል። እንግዲህ አንተማ ክብረሃቸው ድረስ መታ ያለን ስሜት ስላጋራ እኔም ጋራ ፈቃደኛ ስለሆንክ በጣም አድርጌ ያመሰግናለሁ። በመጨረሻም ትልቅ የሆነ ፊውቸር ፊልም መስራት እንደሚፈልጉ መድረክ ላይ ሲነገር ሰምቻለሁ። ብዙ ገዛ የሚያስፈልጋቸው ልጆች ናቸው። ምንም እንኳን እሱ በአካል ቢለያቸውም እነዚህ ልጆች ግን ቀጣይ የሆነ ብዙ ዓላማ አላቸውና ለዛ ዓላማ ካንተ አንደበት ጥሪ እንድታደርግላቸው። እንግዲህ ቅድም እንደሰማነው ናትናኤል ፊልም ለመስራት መጀመሪያ የሰርግ ስራ ሰርቶ ከሲኒማቶግራፍን ረድነት ወደ ካሜራ ማንነት ወርዶ እየሰራ ቆይቶ ነው በዛ ባገኘው ገንዘብ ፊልም የሰራው የሚል ሰምተናል። እና እንደዚህ አይነት በጣም በእድሜ ትንሽ ሆነው ቁም ነገር የሚያስቡ ልጆችን በየትኛውም መንገድ መደገፍ አቅም ያላቸው ሰዎች ድጋፍ እንዲያደርጉ በዚህ አጋጣሚ ጥሪ ያስተላልፋል። በጣም አመሰግናለሁ። ተመልካቾቻችን እንግዲህ አሁን ደግሞ የምገኘው ታላቁ የኪነ ጥበብ ሰው የፊልም ሰው በፊልም ሙያ ላይ ከ20 ዓመት በላይ በርካታ ስራዎችን እየሰራልን ከሄኖክ አየለ ጋር ነው። ሄኒ መድረኩን እየመራ ሁላችሁም ቅድም ተመልክታችሁታል። በርካታ ሀሳቦችን ሲያነሳ ነበረ። በግሌ አክባሪክ ነኝ። በጣም ስላገኘው በጣም ደስ ብሎኛል። እንዴት ነው ሄኒ? እንግዲህ ዛሬ የነበረውን ቆይታ ተመልክተኸዋል። መድረክ ላይም ነበርክ። መድረክ ላይ ከመውጣትህን በፊት ያለውን እያንዳንዱን ድባብ አይተኸዋል እና እንደ አንድ ባለሙያ ምን ስሜት ሰጠ እዛ ውስጥ መገኘቱ ነው? በጣም ጥሩ ጥያቄ ነው። ዛሬ እንግዲህ መድረክ ላይ ለመግለጽ እንደሞከርኩት የስንብት የትውውቅና የምርቃት ቀን ነው። ሶስቱን ነገር በአንድ ላይ የያዘ ነው። ናትናኤል ማርቆስን የማያውቁት እንዲያውቁት ለማድረግ እንዲሁም ሊከተል የጀመረውን ፈለግ ያሳየንን ፈለግም እንዲያውቁ ለማድረግ ነው። በዛው ደግሞ ስንብታችንም ነው። እንዲሁም ደግሞ ፊልሙ ይመረቃል። በተለይ ሁለተኛው ፊልም ለመጀመሪያ ጊዜ ዛሬ መታየቱ ነው። እነዚህ ፊልሞች አጭር ፊልም የሚባሉ አይነት ናቸው ከርዝመታቸው አንጻር ስንመጣ። ከዛ ባለፈ ግን በኢትዮጵያ ሲኒማ ውስጥ የአይነት ለውጥ ያንሳል ተብሎ የምንተቸውን ነገር ለመለወጥ ጥረት የሚያደርጉ በጣም ትንታግ ልጆች ናቸው። ከነዛ መካከል እንግዲህ አንዱ ናትናኤል ማርቆስ ነው። የእሱ 2 ፊልሞች ነው ዛሬ የታዩት። ስሎው ሲኒማን ፕራክቲስ እያደረጉ ያሉ ልጆች ናቸው። እኔ ሳላጋንን ወይም ምንም ሳልጨምር ከነዚህ ልጆች እየተማርኩ ነው የምለው። ቆይቻለሁ ወደዚህ ስራ በመግባት የራሴ ፈለጎች አሉ። ግን እነዚህ ልጆች በንባብ አዳብረው በኤክስፐሪመንት አሳድገው ነው እና ያመጡት። በጣም እኔንም ያስተማረኝ አይነት ነው እና በጣም ደስ እያለኝ ደግሞ አንድ ጎበዝ ወጣት በማጣታችንም ትንሽ ቅር እያለኝ በተደባለቀ ስሜት ውስጥ ነኝ። ግን እውነት ለመናገር ተስፋው ስለሚታየኝ ደስታው እኔም ልልክ የነበረው ነገር ምንድን ነው በኢትዮጵያ የፊልም ኢንዱስትሪ ውስጥ እንደዚህ ለነፍሳቸውም ለኪነ ጥበቡም የተሰጡ ልጆችን ማየት ይሄ የሆነ ተስፋ እንድታይ ያደርጋል እና እኔ እዛ ውስጥ ቁጭ ብዬ እንግዲህ ይህን ፕሮግራም
ስሰራ ስመጣ ነው እውነት ለመናገር ያወቅኩት ናቲንና ረጅም ጊዜ የማውቀው ወይኔ ደስ ሲል ምን አይነት ነፍስ ነው ያላቸው ምን አይነት ልብ ነው ያላቸው ያልኩባቸው ልጆች ነው ያየሁት። እናንተ ደግሞ ረጅም ጊዜ ታውቃቸዋለህ። እነዚህ ልጆች እዚህ ኢንዱስትሪ ውስጥ ማየት እንደ ባለሙያ ምን ይሰማል? ምን ተስፋ ይሰጣል? ቅድም በውይይት መሀል ሚኒሊክ መርድ ፊልም ባለሙያው እንደተናገረው እያንዳንዱ ትውልድ የየራሱን መልክ ይዞ ነው የሚመጣው። ምናልባት በትውልድ ብንከፋፍል ከኛ ቀጥሎ የመጡ ልጆች ናቸው እነዚህ ልጆች እና ሲመጡ ከኛ ድክመት የሚሻሻለውን ይዘው በንባብ አዳብረው ነገርን በግምት ከመስራት ርቀው የመጡ ልጆች ናቸው እና በጣም ትልቅ ተስፋ ይዘው የመጡ ልጆች ናቸው። ይሄ ለማደባበስ ለመቀባባት አይደለም። አሁንም በሚሰሩ ስራዎች ውስጥ አሻራቸው እየታየ ያለ እዚህ። ስለዚህ ሁኔታዎች ከተመቻቸላቸው ከዚህ በላይ ሊያሳዩን የሚችሉ ልጆች ናቸው። ፊልም የሚባል ነገር በጣም ውድ አርት ነው። ሁልጊዜ የምንለው ነው ውድ አርት ነው፣ ኤክስፔንሲቭ አርት ነው ይባላል። ለምን? ብዙ ገንዘብ ግብአት ይፈልጋል እና በአጭር ፊልም ሙከራቸውን ጀመሩ እንጂ ገና ረጃጅም ፊልም የመስራት ሀሳብ አላቸው። ስለዚህ ኑሽ ፊልም የሚባለው ካምፓኒ በናትናኤል ማርቆስ የተመሰረተው ካምፓኒ ከዚህ በኋላም ይቀጥላል። ይህንን ዘውግ እርግጠኛ ነኝ በሆሊውድ ሲኒማ ውስጥ ሰምተን ለቀረን ልጆች ደግሞ ወደ ምስራቅ እንድናይ ወደ ምዕራብ የቆየን ሰዎች ወደ ምስራቅ አይተን አማራጭ የሲኒማ ትረካ መንገድ እንዳለ ማሰባችን ለኛ አይደለም ገና ለሚመጡት ልጆች በጣም ጠቃሚ ነው እና ይሄ ፋይዳ የእውነት ደስ ያሰኘኛል። እኔ ስለ ስኖ ሲኒማ ሳላቅ ፊልሞቼ ውስጥ አንዳንድ ጊዜ ዝግ ያሉ ነገሮች ይሰራሉ እና ከኤዲተሮቼ ጋር ክርክር ነበር። ይህ ነገር ከሚበልጠው በላይ ከሚፈለገው በላይ ረዝሟል አይነት ክርክር እንከራከራለን። አሁን ሲገባኝ ግን ራሱ መልክ አለ። በዚህ መልክ ውስጥ መታሰብ አለበት። ሁሌ ትረካችን መጣደፍ የለበትም እንደ ኑሯችን። ስለዚህ ይሄ ፈለግ በጣም የምናበረታው ነው። ገና ያላየናቸው ብዙ ወጣቶች አሉ። የእነዚህ ሁሉ ተጽዕኖ ፈጣሪው አንደኛው ሰው ግን ናትናኤል ማርቆስ ነው እና እንግዲህ ዛሬ የእሱን መታሰቢያ እንዲሁም ደግሞ ፊልሙን ለእይታ አብቅተናል። በሾርት ሙቪ ታሪክ ምናልባት በጣም ብዙ ሰው የተገኘበት ይመስለኛል። በጣም ብዙ ሰው ነው የነበረው። ቆንጆ ቆይታ ነበር መድረክ ላይ የነበራችሁና እዛ ያልተጠቀሰ ምናልባት ህዝቡ ማወቅ ያለበት ማለት የምትፈልገው ለእነዚህ ቲሞች መታገዝ ያለበት መተላለፍ ያለበት መልእክት ካለ እስቲ። በጣም ጥሩ ጥያቄ ነው። አመሰግናለሁ። ይሄ ሙከራ እንዳልኩት ዋጋ የሚያስከፍል በርቱ ሊባል የሚገባው መንገድ ነው። መጨረሻ ላይ ሲደርሱ ቀይ ምንጣፍ ማነጠፍ ሳይሆን እዚህ ጅማሬው ላይ ሚዲያ በነገራችን ላይ አባይ ቲቪን ከልብ ማመስገን እወዳለሁ። ይህ ልጅ ታዳጊ ነው ጀማሪ ነው ሳይሉ መጥተው የዚህ ልጅ ፕሮግራም ለመስራት ማሰባችሁ ከማኔጅመንት ጀምሮ ምስጋናዬን አቀርባለሁ። ከዚህ በኋላ የምናግዛቸው የምንከተላቸው እኛም የምንሳተፍበት ነው የሚሆነው። ከዚህ ውስጥ ሌሎች ወጣቶችን ማንሳት አለብኝ። ምናልባት ስም እንኳን ብረሳ ቤዛ የሚባል ፊልም ሜከር ልጅ ጎበዝ ልጅ በኢንተርናሽናል ሲኒማ ጥሩ ሪኮግኒሽን ያገኘለት ሾርት ፊልሞች እየታዩ እንዲለመዱ ባህል እንዲሆኑ እንዲያውም በነፃ ሳይሆን እየተከፈለ እንዲታይ ለማድረግ የሚሞክር ልጅ ነው። እሱና ጓደኞቹ ማመስገን እወዳለሁ። በዚህ በኩልም ደግሞ ሌሎች ልጆች አሉ አሁን እየተጣመሩ እያዩዋቸው እና በጣም በቅርቡ በርካታ ሾርት ፊልሞች በወጣት ልጆች ልምድ ባለንም በቆየነውም ሰዎች ውስጥ ይታያል። ገንዘብ አጠረም ብለን እጃችንን አጣምረን ከመቀመጥ ለካ እንደዚህ መስራት ይቻላል የሚለውን ነገር እናስባለን እና አጭር ፊልም ቁመቱ አጭር ይሁን እንጂ ረጃጅም ሀሳቦችን ይናገር። እዚህ ውስጥ ናቲ ያነሳውን ፍልስፍና ገና ብዙ የምንከራከርበት የምናወራው ነው እና ፋይዳው ብዙ ነው። የመንግስት አካሎች ይህንን ቢሰሙና ጆሮ ቢሰጡት ደስ ይለኛል። ባለሀብቶች የዚህ ቪዥን ተጋሪ ቢሆኑ ኮሜርሻሊ ራሱ የሚያዋጣ ሀሳብ ሊሆን ይችላል። ፊልም ሜከሮች ቢረዳቱበት ኢትዮጵያ በሆነ በኩል የጎደላትን የሲኒማ ታሪክ ኮምፕሊት ታደርግልናለች ብዬ አስባለሁ። በጣም አመሰግናለሁ። ጣሪያ ክብረልኝ። ተመልካቾቻችን እንግዲህ አዘጋጅ ናትናኤል ማርቆስ ምንም እንኳን
በቅርብ ጊዜ ህይወቱ ቢያልፍም እሱ የሰራቸው 2 ሾርት ሙቪዎችን ለማሳየት እንዲሁም ደግሞ ጓደኞቹ የፕሮዳክሽን ላይ ያሉ ወዳጆቹን በአጠቃላይ በዚህ በዓለም ሲኒማ ተገኝተው ስለሱ ምን ይላሉ የሚለውን ደግሞ በወፍ በረር ለማስቃኘት ወደ እናንተ ልናደርስ ዓለም ሲኒማ የተገኘንበት ፕሮግራማችን ይህን ይመስል ነበረ። እጅግ በጣም ዝግ ያለ ድባብ ያለው በርካታ የሆኑ ትልልቅ ሀሳቦችን ያገኘንበት በተወሰነ መጠን ቢሆን ደግሞ ወደ እናንተ ያጋራንበት የወፍ በረር ቆይታችን የተመለከታችሁትን ይመስል ነበረ። በሌላ ፕሮግራም በሌላ ወፍ በረር እስከምንገናኝ ድረስ ፈጣሪ ሀገራችንን ሰላም ያደርግልን። መልካም ጊዜ